ወደ ሩቁ ሰማይ ወደ ላይ ከፍ ብሎ አልያም ወደ ታች በምድር ተከሎ ቢያልፈው መልካም ነበር ሐዘንሽን አታሎ። ይህ አፍቃሪው ልቤ ሞኝነቱ ጠንቶ ሲያስብሽ ይውላል ከአካሌ ተጣልቶ። ከሁሉ አስበልጦ ለፍቅርሽ ተገዝቶ ሲከፋሽ ያነባል መንታ እንባ አውጥቶ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሁላችሁንም ሰላም ብያለሁ። ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ተቀላቀሉ። የህልም ባሌን ባገኘሁት የተሰኘው ተከታታይ ትረካ ክፍል 8። ጸሐፊ ሰሚራ ሙሐመድ። የእረፍት ጊዜን ከአለሜ ጋር አሳለፍኩ። ግን ሁሌም ስንገናኝ ነቢና ሙስጤ ከኛ ጋር ናቸው። አለሜ የመጣበትን ጉዳይ ጨርሷል። ግን እኔ እስከምመለስ ድረስ አብሮኝ ለመሆን ወስኗል። የኔም እረፍት ቀን አልቆ 2 ቀን ብቻ ቀርቶኛል። አቤት የጊዜው ሩጫ! አንድ ቀን የቆየን ሳይመስለኝ 10 ቀናት አለፈ። ግን እስካሁን ለምን ጉዳይ እንደመጡ አልጠየቅኩም ነበር። የመጡበትን ጉዳይ እንደጨረሱ ሲነግሩኝ ነበር። ግን ለምን ነበር የመጣችሁት ብዬ ጠየቅኩኝ። ሙስጤ ሳቀብኝ። ለነገሩ አልፈርድብሽም፣ ኡስማን ማሰቢያሽን ወስዶት ነው። ቆይ ግን ምን ይሻላችኋል? ያለ ማሰቢያ እንዴት ትኖራላችሁ? የእሱንም እኮ ማሰቢያ ሰርቀሸዋል። የሚሰራውን አያውቅም፣ ዝም ብሎ መጣ እንጂ ሁሉን በእኔ ጥሏል። ኢማን ሆኗል ሀሳቡና ወሬው ሲል ልቤ በደስታ ቀለጠች። የመጣ ነው የአሽከርካሪዎች ማሰልጠኛ ተቋም ለመክፈት አስበን እኔና ኡስሜ አንዳንድ ነገሮችን ከዚህ አስጨርሰን አሁን ደግሞ ባህር ዳር መጨረስ ያለብን ነገር አለ እና አሁን ደግሞ ባህር ዳር ልትሄዱ ነው አልኩ። አይ ልትሄድ በይኝ፣ እኔ ብቻዬን ነኝ። እሱ በዲኑ ነው ያለው፣ መስራት አቁሟል። ብቻ ውክልና የተሰጠን ለሁለታችን ስለሆነ ፊርማው ስለሚያስፈልግ እወስደዋለሁ ብሎ የኡስሜን በፍቅር መውደቅ ታዝቦ በአሽሙር ተናገረ። 5ታችሁም ናችሁ በጋራ የምትከፍቱት? አዎ፣ ግን ሁለቱን ታያቸው። ከማል በልጅ ፍቅር ተጠምዷል። ለእኛ የሚሰጠን ጊዜ አጥቷል። ስራ ቦታ መዋል ራሱ ከብዶታል። ከልጁ ጋር ውሎ ቢያድር ህይወቱ ነው። አንዋርም ያው ኢክራም እርጉዝ ነች፣ ብቻዋን ሊተዋት አይችልም። ከአቡኬ ይሄ ይሻላል ብዬ ባመጣውም እንደዚህ ያለ ልብ መወዝወዝ ሆነ ስራው አለ። የሙስጤ አሽሙር ስለበዛበት ቆይ ግን አንተ ራስህ አይታይህም? አንተ ከሪማን ወደህ ቀሌት ማልቀስ አልነበር እንዴ ስራህ? ለያዥ ለገናዥ አስቸግረህ ዛሬ አንተ በኔ ላይ ለመሳቅ በቃህ ብሎ አለሜ ጥያቄ አዘል ንግግሩን ጨረሰ። አልቅሽም አብጅም አልቀረሁም። አላህ ዱዓዬን ሰምቶኛል። ታውቃለህ፣ በቅርቡ ሚስቴ ትሆናለች። ሚስቴ ከንግግሩ ውስጥ ሙስጤ ሊያገባ እንደሆነ ተረዳሁ። ከማል መንገዱን አሳያቸው። አንዋር ተከተለ። አሁን የሙስጤ ተራ ደረሰ። ዛሬ የመጨረሻ ቀኔ ነው። ካሁን በኋላ አለሜን ለማየት ወራቶች መጠበቅ አለብኝ። እንዴት ነው የምችለው? ከጎኔ ሆኖ እየናፈቀኝ ጭራሽ ሳላየው ውዬ ላድር ፍርጃዬ ሆኗል። ምን ነው ዛሬ ቀኑ ሳይመሽ የዓመት ያህል በተለጠጠ ነገ የሚለው ቀን ባይመጣ ብዬ ተመኘሁ። ግን ምን ዋጋ አለው? ሰዓቱ መቁጠሩን ሳያቆም ፀሐይ ቦታዋን ለጨረቃ ለመልቀቅ አኮበኮበች። ከዛ መለያየታችን ቁርጥ ሲሆን ሆዴም ባር እያለኝ አልቅሽ የሚል ስሜት ውስጤን ተቆጣጠረኝ። ለረጅም ሰዓት ዝምታ ሰፈነ። ሁለታችንም በየራሳችን በሀሳብ ፈረስ ጉዞ ጀመርን። በዚች በጥቂት ጊዜ ቆይታችን ስላሳለፍነው ጣፋጭ ጊዜያቶች እያሰብኩ በደስታ ማዕበል ሰመጥኩ። እንደገና አሁን ልንለያይ መሆኑን ሳስብ ደስታዬ እንደ ጉም በኖ ጠፋ።
አሁን እንዴት ነው የምንሰናበተው? ጨነቀኝ። ምን አለ ሳላገኝህ ቀርቼ ቢሆን። አይኖቼ በእንባ ተሞሉ። እንባዬን አይቶ እንዳይባባ አልፈለግኩምና አይኔን እንዳያይ አቀረቀርኩ። ነቢ ኢሙ እየመሸ ነው አለችኝ። መሄድ እንዳለብን እየነገረችኝ መሆኑ ገባኝ። ቀና ብዬ እንኳን ሳላየው ከንግግሬ እንባዬ እንደሚቀድም በመስጋት በቃቻው ብዬ በአጭር ቃል ስንብት እርምጃዬን ለመጀመር ፊቴን አዞርኩ። ኢሙ የሚል ለጆሮ ጣፋጭ የሆነ ድምፅ ሰማሁ። ባለሁበት ጀርባዬን ሰጥቼው ቆምኩ። ይሄንን እቤት ስትደርሺ አንብቢው ብሎ የታሸገ ፖስታ በትንሽ ዕቃ ተጠቅልሎ የታሸገ ስጦታዬ ነው፣ እንደምትወጂው ተስፋ አደርጋለሁ ብሎ ሰጠኝ። የልቤ ምት ሲፈጥን ለራሴ ይታወቀኛል። በዚህ ሰዓት አንገቱ ላይ ተጠምጥሜ ደረቱ ላይ ብለጠፍ እንዴት ደስ ባለኝ። ግን አልችልም። እንዳልተፈቀደልኝም እንዳሰብኩት ለመሆን በሐላል በኒካ መጣመር አለብን። ስጦታዬን ተቀብዬ በእንባ በተሞላ አይኖቼ አየሁት። ዓለሜም እንደኔ ከፍቶት ደስታ ርቆታል። ወደ ላይ ሩቆ ሰማይ ወደ ላይ ከፍ ብሎ አሊያም ወደ ታች በምድር ተከሎ ቢያልፈው መልካም ነበር ሐዘንሽን አታሎ። ይሄ አፍቃሪው ልቤ ሞኝነቱ ጠንቶ ሲያስብሽ ይውላል ከአካሌ ተጣልቶ። ካሁኑ አስበልጦ ለፍቅርሽ ተገዝቶ ሲከፋሽ ያነባል መንታ እንባ አውጥቶ። ይሄ የዋህ ልቤ ይሄ ገራገሩ ከስርሽ አይጠፋም ይታሰራል እግሩ። ስትስቂ ይቦርቃል ይበረታል ፍቅሩ። የማይሰማኝ ልቤ ላንቺ ተገዝቶልሽ የተከፋሽ ዕለት መንታ የሚያነባልሽ ፈገግ እያልሽም ዕለት ጮኮ የሚሰቅልሽ እኔን ንቆ ትቶ ላንቺ የሚኖርልሽ አማክሮሽ ከሆነ ለምንድን ነው አለሽ። እኔ ስጠይቀው እንቆቅልሽ ብሎኝ መመለስ ሲያቅተኝ አገር ተቀብሎኝ ስቆብኝ ይሄዳል በቁሜ አደንዝዞኝ። ያሰረውን ቅኔ መፍታት ስላልቻልኩኝ እቴ ልለምንሽ እስኪ አንቺ ፍችልኝ። አየሁት አየኝ ግን አንዳችንም ቃል ማውጣት አልቻንም። ነቢና ምስጤ በሁኔታችን ያዘኑልን ይመስላሉ። ነቢ እንዴ ሐውልት ከተገተርኩበት ጎተት አደረገችኝ። ከዚህ በኋላ እንባዬን ልቆጣጠረው አልቻልኩም። እንደ ደራሽ ወንዝ ግልብጥ ብሎ መፍሰስ ጀመረ። ነቢ እንደ ወትሮን ልትቀልድብኝ አላስቻላትም። እሷም እንደኔ በእንባ ፊቷ ታጠበ። ሁለታችንም እየተላቀስን ቤት ደረስን። ማንም ማናገር አላሰኘኝም። ሀዩም ሁኔታዬን ስታይ ምንም መናገር አልደፈረችም። ኢሻን ሰግጄ ወደ መኝታዬ አመራሁ። በጣም እየጓጓሁ የሰጠኝን ስጦታ ከፈትኩት። የሚያምር የብር ቀለበት በጣም ደስ ብሎኝ ተቻኩዬ አጠለቅኩት። በጣም ያምራል። ጣቴን ከወትሮው ተለይቶ ውብ ሆኖ ታየኝ። ለዚህ ደግሞ ምክንያቴ የዓለሜ ቀለበት ነው። በደስታ እየሰከርኩ ፖስታውን ከፈትኩት። የኔ ንግስት፣ ይሄንን ቀለበት ፊትሽ ተንበርክኬ በፍቅር አይኖችሽን እያየው ባጠልቅልሽ ደስታዬ ወደር አልነበረውም። ግን ምን ዋጋ አለው? የተከለከልሽ በለስ ሆንሽብኝ። የኔ ንግስት፣ ታውቂያለሽ ግን በልቤ ምን ያህል ቦታ እንዳለሽ። ሳይሽ የልቤ ምት ይፈጥናል፣ ደግሞ ደም ስሮቼ ይነቃቃሉ። ግን የማትበሊ ወፍ ሆንሽብኝ የኔ ውድ። ከዚህ በኋላ ግን በአይኔ ተቀብዬ በአይኔ ልሸኝሽ አልፈልግም። እጆችሽን መጨበጥ፣ ሰውነትሽን መዳሰስ እፈልጋለሁ። የኔ ውድ አግቢኝ፣ ባልሽ ልሁን። ወደፊት ብዙ ጣፋጭ ፍቅር ጊዜያት ይኖረናል፣ ብዙ ልጆችም እንወልዳለን።
ጊዜ ሳናባክን ተጋብተን እንኖር የኔ ልዩ ስጦታዬ ነሽ ሁሌም ሳፈቅርሽ እኖራለሁ። እንደጨረስኩ ደብዳቤውን ወደ ደረቴ አስጠግቼ አቀፍኩት፣ ቀለበቴን አጥብቄ ሳምኩት። ውድና የተከበራችሁ የቻናሌ ቤተሰቦች የህልም ባሌን የተሰኘው ተከታታይ ትረካ ቀጣይ ክፍል አለው። ላይክ ሸር